አንተ ነው እንደዚህ ከሴት ጋር ተጣብቀ ያየውክ? ቆይ ግን ልጅቷ ማናት? ምናልባት የድሮ ፍቅረኛ ትሆናለች። አዎ አንደኛው ልጅ በደንብ አውቀዋለሁ። የዝና ሰው ነው። የዝና ሰው እንዴ? በራብ ሊገለኝ ነው እንዴ? ማንገፋፋ ከሆነ ችግር የለውም አይጠበንም ብዬ ነው። እኔ ገንዘቤን ብቻ ነው የምፈልገው። ትሰማኛለህ? 10 ሚሊዮን ብሬን አንድ ብር ሳይጎድል ነው የምፈልገው። ቆይ ገንዘቡን እኛ ግቢ ውስጥ የጣለው ሰው ሌላ ሰው ነው አላልክም እንዴ? ለምን የጣለው ሰው የራሱ መጥቶ አይጠይቀንም? አንተ ሰውዬ ግን ልታስፈጀን ነው እንዴ? ኧረ በእናትህ እንዴት ነው ታምጣ? በስርዓት አወራው። ከእስር ቤት መጥቶ ነው የሚጠይቅህ? አልሰማኝም መሰለኝ። እሱ እኮ ነው በመልእክት ሻንጣውን የጣለበት ቤት ነግሮኝ የመጣሁት። እንደ አጋጣሚ ሆኖ ግን ያንን ቤት የማውቀው ቤቱ ነው። ለማንኛውም የትናን ጉዳይ ሌላ ጊዜ እንመለስበታለን። አሁን ግን ገንዘቤን ነው የምፈልግ። እሺ ወንድሜ ቢኖርን ጥሩ። እኛ ከሌለ ከተምተን እንስጥ እንዴ? ፍስቃል እንዴ? ስለዚህ ከወንድማችሁ ነፍስ ገንዘብ በለጠባችሁ ማለት ነው? ገንዘቡ እኛ ጋር ቢሆን ኖሮ እኮ ትናንትና ማታውኑ ሰጥ ነበር። እባክህ ተሳስተህ ወንድሜን እንዳትጎዳው እባክህ። አላምንህም አልኩህ እኮ። ለምን አትሰማኝም? አሁንም ገንዘቤ ከእናንተ ጋር ነው። አላምንህም አልኩህ እኮ። ለምን አትሰማኝም? አሁንም ገንዘቤ እናንተ ጋር ነው። እውነቴን ነው። እስከ ማታ ገንዘቤን የማታዘገጁልኝ ከሆነ ይህን ኩርንችት ሰውዬ ሟች ነው። ሄሎ ዘጋ ወይኔ ተንከሲስ ምን አለ? ንገረኝ እያልኩ እኮ ነው። ምን አለ? በቃ ገንዘቡን ካላመጣችሁ ተንከሲስን እንገለዋለን አለ አይደለ? ወይኔ ግሌ። እሺ አውቁ ምንድን ነው የምናደርገው? ኧረ አብርሽ የሆነ ነገር ብል አላውቅም። በእርግጥ የሆነ ነገር ካላደረግን ልጁ ህይወቱ ላይ አደጋ ላይ ነው የሚሆነው። ቆይ እሺ አሁን ለፖሊስ ማሳወቅ ካልቻለ ሌላ ምን ማድረግ እንችላለን? እሱን ሀሳብ እርሾ አልኩሽ እኮ። በቃ ሌላ ዘዴ መፈለግ አለብን። እሺ ዘዴ አለ ንገረና። ሌላ ዘዴ ምንድን ነው? ወይ ትንሽ ገንዘብ እንደምንም ብለን አሰባስበን ከየት እንፈልገን እንስጠው እንዴ? አይ በቃ እንግዲህ ከዚህ በላይ እኛ አንፈና እንዴ? በቃ ለፖሊስ ነው ነገሩን አሳልፈ መስጠት ያለብን። እንናገራለን። ከሱ ሀሳብ ይልቅ ትህትና ያመጣችው ሀሳብ ሳይሻል አይቀርም። መድብል ስለዚህ ነገር ማወቅ አለበት። ትሰማኛለህ? አንተን እዚህ ቁጭ አድርጌ የሚቀልብበትን ጭምር ነው የምቀበላችሁ። ያው ምግብህን ብላ። አልበላም። ምን ነው የምግቡን አስከፍላለሁ ስላልኩ የእውነት መሰለህ እንዴ? ሞኛቱን ብላ ምግብህን። ቆይ አንተ ምንድን ነው ችግር? ምንድን ነው ያልከው? እንደውም ካሁን በኋላ ግደልኝ እሺ? አልፈራም እንዴ? እና አብርሽን እንዳነካቸው እኔን ግን እንደፈለክ ማለት ይችላል። ድሮስ ገንዘቤን ሳላገኝ የምለቅ ይመስላል እንዴ? አንተ ሰውዬ ባትፈታተነኝ ጥሩ ነው። ይልቁንስ ምግብህን ብላ። አልበላም አልኩህ እኮ። ለነገሩ ራብ ጤንነት ይዘህ ትበላታለህ። በከንቱ ነው እየለፋ ያለው። ገንዘቡ እኛ ጋር ቢሆን እስካሁን ስታሰቃየን ዝም እንል ነበር። ታውቃለህ ገንዘቡን ቤት ውስጥ እንደማታስቀምጡት እርግጠኛ ነኝ። አሁን እኮ ነው ይመጣልኝ። እንዴት ቀድሞ አልመጣልኝም? በእናትህ ቆይ እንደዛ ከሆነ ሄደህ ለምን አቆፍርም? እንደውም እኔማ አብሬ አቆፍራለሁ። እዚህ እንዳልኩህ ሁሉም እኮ ማስተር ያለው ነው በመቆፈር። እያላገጥክብኝ ነው እንዴ? ለነገሩ ጥጋብ ነው እንደዚህ ያደረገ። ምናልባት ሲርብህ ገንዘቤን የት እንዳደረስከው ያኔ ትነግረኛለህ። በል እንግዲህ ምን አለ ሁለቴ ብጎርስ እንዴ? በራብ ሊገለኝ ነው እንዴ? በዚህ መዘዘኛ ገንዘብ እኔ ቤተሰቦቼ አሳራችንን እንብላ እንዴ? አንሳ አንታዛማ። ለነገሩ ቢያንስ ወስ ምን ልለው ነው? ወይኔ አብርሽ ልጁን በገዛ እጄ ጣጣ ውስጥ ከተትኩት። አብርሽ አሁን ስለተንከሲስ ምን ማለት ነው? ጭራሽ በ24 ሰዓት ውስጥ ገንዘቡን ካላመጣችሁ ልጁን ቆራርጬ ነው የምልክላችሁ ብሎ ቴክስት አደረገልኝ። እና ታዲያ ምን እየጠበቅን ነው? ቆይ ለምን ለፖሊስ አናሳውቅም?
ከዛ ይልቅ መድበል ያልሽው ሐሳብ ጥሩ ሳይሆን አይቀርም። ስለሱ ጀግንነት በደንብ ስታወሪ ሰምቼሻለሁ። አዎ በጣም እኔን ከዛ ሁሉ ማት እንዴት እንዳወጣኝ ነግሬ የለ። በዛ ላይ ሰዎቹ ደግሞ የዝና ሰዎች ስለሆኑ እሱ በደንብ ያውቃቸዋል። እና እኔ ላናግረው? አይ እኔ ባናግረው ይሻላል። እባክሽ ትትና የሆነ ነገር እናድርግ። ተንከስ የሆነ ነገር ከሆነ እኔ ጸጸቱን አልችለውም። ይሄ ሁሉ ነገር የሆነው በእኔ ምክንያት ነው። በቃ አንተ ምንም አታስብ። ተንከሲስን የሆነ ነገር አድርገን እናስወጣዋለን። አስብ በቃ። አብርሽ አንተን እንደዚህ ከሴት ጋር ተጣብቀህ ያየውክ? እኔ ይህንን ማመን አልችልም። ምንድን ነው ደግሞ? እቺ ማናት? ያንዷ ሲገርምኝ ጭራሽ ሁለት ሴት ምስለት ወለሙለኝ ነው። ወይ የኔ እናት ታዲያ ልነጠፍልሽ ወይ ደግሞ የሆነ ደልደል ያለ ነገር ፍራሹን ነጠፍ ላድርግልሽ? ምን ትላለች እቺ መጫጭባ? እሺ ቢያንስ መታ አታቅፈኝም? በጣም ናፍቀኸኛል እኮ። ቆይ እንዴት ነው ተመጨጫችሁ? ትዝታ አትቀልጂ። እሺ ቆይ ቤት እንዴት አወቅሽው? የድሮ ሰፈርክ ሲሄድ ከዛ እንደለቀቅና እዚህ እንደገባ አድራሻህን ሰጡ። እኔ የምለው በዚህ ሰዓት አንተ ነህ እኔ ነኝ መደንገጥ ያለብኝ? ቆይ ሴቶቹስ እነማን ናቸው? ከአንዷ ጋርማ እስራኤልና አሜሪካ ሆነ እኮ ነው ያገኘሁት። ይግሊ ቆይ ግን ልጅቷ ማን ናት? ምናልባት የድሮ ፍቅረኛ ትሆናለች። የማን ገልሞ ነው ልበልሽ? ለነገሩ እኮ አሁን ገልሞም ቢሆን ይዞ መምጣት ይችላል። ማለት ያው ገልሞም ቢሆን ፍቅረኛ አለን እያለ ሲደሰኮሩብን አልነበረ? ይዞ ቢመጣ መብቱ ነው፣ የእነሱ ቤት ነው። እኛ ምን አገባን አይደል? አይደል? ምን ነው ቀራለሽ እንዴ? ኧረ እኔ አላለኝም። ደግሞ ስለምን ቅር ይለኛል? ግን ሰዓት ልጅቷ ከአረብ ሀገር የመጣች ትመስላለች። የማዳም ቅመም ናት። አይሻት አይደል እንዴት እንዳማረባት። እኛ አበሾች እኮ ትንሽ የምቾት እኮ ስናገኝ ሾላ ነው የምንመስለው። ያው እሱን ደግሞ በዛችን ምስክር ነሽ፣ ሀገር ውስጥ ደግሞ በእኔ ምስክር ነሽ። ምናልባት እኔም እኮ ብሄድ እንደሱ ያምርብኝ ይሆናል። ተተናየ አንቺማ ብትሄጂ በዚህ ቅናትሽ ሊጥ ነበረ የምትመስለው። አንዳንዴ እኮ እኔም ብሄድ ብዬ እኮ እመኛለሁ፣ ግን ደግሞ እንዳልቀራ ነው የምፈራው። አየግልኝ እዛስ እንደሚደላ መች አወቅሽ? ውይ ትትናቂ ካልሽማ አይቀር ይልሽ። እዚህ እኮ እኛ ፒዛውንም በርገሩንም እየበላን ይኸው ብሩ እንኳን አላስገባ ብሎን ወፍረን እያየሽን። በእርግጥ እኮ እዛም ሄደው ብዙ የተሳካላቸው አሉ። ያው እሱ የእድል ጉዳይ ነው። ለነገሩ እኮ ይኸውልሽ ጥሩ ማዳሞች ካገኘሽ ለስራ እኮ እዛ የተሻለ ነው። ከዚህ ሀገር ማዳሞች የዛ ሀገር ማዳሞች 10 እጥፍ እኮ ይበልጣሉ። አየግልኝ ሳልፈልግ ታስቂኛለሽ አይደል? እኔ ስፈልገሽ ብስቂ ነበር ደስ የሚለኝ፣ ግን አሁን ላይ እንደዛ ማድረጋችን ምክንያቱም የአብርሽዬ ሚስት ከች ብላለሻለች የኔ እናት። እና የሷ መምጣት ከኔ ጋር ምን አገናኝ? እና ባይገናኝ ነው እንደዛ በንዴት ፊትሽ ጭጎጊት እስኪመስል ድረስ እነሱ ላይ ያፈጠጥሽባቸው። አሁንም እኮ እየተናደድሽ ነው። ቆይ ይሄን ያህል ጊዜ የት ቆይተሽ ነው ድንገት ዛሬ ዱብ ያልሽው? የት መቆይ ይመስልሃል? እኔ እዛ ሰው ሀገር ሆኜ ሀገሬ ገብቼ አብርሽን አግብቼ የተደላደለ ኑሮ እኖራለሁ እላለሁ። አንተ እዚህ። ቆይ ግን የትኛዋ ናት? ማን? በእኔ ተካት ሴት ናታ። መቼም ካቀፍካት ይልቅ ከውስጥ ከወጣችሁ ጋር ነው የምጠረጥርህ። ቆንጆ ሴት ስታይ እኮ እንደ ቆላ ፍየል እንደሚያክለፈልፈው አውቃለሁ። እኔ የምጠይቅሽ ሌላ፣ አንቺ የምትቀባጥሪው ሌላ። ለ2 ዓመት ታስሬ ነበር። በቀለበት ነው። አይሻልክም? መካቴና አልገባኝም። ቆይ እያለቀጥክብኝ ነው እንዴ ያለኸው? ምን አድርገሽ ነው የታሰርሽ? እሱም ይሰራልሃል። ለምን እንዳልደወልኩልህ ምክንያቱም ከነገርኩህ አይበቃም?
አንተ ግን አንዴም ቢሆን ልትፈልገኝ አልሞከርክም። እውነት ግን አንድም ቀን እንኳን የት ገባች ምን ሆነች ብሎ እንኳን አይጠይቅም። አይ ወንዶች አንድም ቀን እኮ አረብ ሀገር ስታለች ብሎ እኮ እናቆም ይድፋ እስኪ ነው ታንሳተው ለምብራት ይመከር ምን ነው አንቺ ስጠበቀ ሆነሽለት አንቺ እሷ ምን ነው ሳታውቂ እሷ ተጠበቀ ሆነሽ እኔማ ይኸውልሽ የሴቶች ጥቃት ይመለከተናል ብዬ ስለምደግፍ እንጂ ቆይ የታባቱ አቃታለሽ። አቤት የወሬ ቋት ምን ወሬ ወደድሽ ዛሬ? የት ብዬ ነው ፈልግሽ? አንቺን የወሰዱሽ ኤጀንሲዎች ሳይቀር ሁሉንም እንዳያየኩኝ ግን አንድም አየዋት የሚል ሰው የለም። እሺ ቆይ 2 ዓመት እስር ቤት ነበርሽ እንበል። 2 ዓመት ሴት ነበርሽ አንቺ እንዴ 4 ዓመት ነው ቆይታ የመጣችው። በቃ ይሄንን ገንዘብ ዝቃ ነው የመጣችው። አብሬሽ ደግሞ አይፋታትም። ይሄ ይሆናል አየኔ እናት ታሪኩን በደንብ እየተከታተልሽ አንቀጥታ ስርጭ ቆንጆ ግን ዛሬ ስራ የለሽም እንዴ? አይገርምም? ልክ እኮ ነሽ። በእርግጥ ዛሬ ስራ የለኝም። ደግሞ የማይገባኝ ቦታ መገኘት ይገርማል። ትትናዬ የኔ ምስኪን ፕሮጀክቴን ብልት ያረግሽው ነው እና አይገባኝ እንዴ ተስፋ ቆረጥሽ ማለት ነው? ግሌ ነገሩ እንዴት ነው የወሰድሽው? በቤቢ አንቺ ደግሞ ስንት ጊዜ ያለ ገና የምናወራበት ይህን ጨዋታ ወደ ጎንና ቆዩና ቆይ ግን ይቺ ልጅ እስር ቤት ለመኖሩ የመጣችሁ እንደው አይደለም በእንት ትትናዬ። ቆይ አሁን መምጣቴ ነው ሌላ ነገር ነው ያሳሰበ? አብሺ እኔ እኮ ናፍቀኸኛል እያልኩ ነው። አንተ ግን ሌላ ነገር ትቀባጥራለህ። አንቺ ቆይ ኧረ በለ ቆይ ግን እኛ ምን እያደረግን ነው? ከዚህ በላይ እስኪዋለዱ ድረስ ቁጭ ብለን እናያቸውን ልናዳምጥ ነው? እኔ ግን የዚህ ነገር መጨረሻ ማየት እፈልጋለሁ። በይ የኔ እናት አንቺ እየሰማሻቸው ተቀበይ። እኔ ኪችን ውስጥ የሚቀጠልብኝ ነገር አለሽ። የራስሽ ጉዳይ እንግዲህ ስራሽ ያውጣሽ። ቀጥል በይ ወይ ሂጂና ደግሞ ተቀላቀያቸው እንጂ ትሄጂ አሁን ሂጂ። ምን እያደረግሽ ነው? ርቀትሽን ጠብቂ። ስለዚህ ልክ ነበርኩ ማለት ነው። እኔን በሌላ ሴት ተከታይኛል። ሲጀመርም በተካሽም ልክ ነኝ። እሺ ቆይ እኔ ሀገር ለቀሽ ተሰደጂ ብያለሁ እንዴ? እዚሁ አብረን እንሆንም ቆይ አላልኩሽም? እና ውጪ በመሄድ እየወቀስከኝ ነው። ሁሉንም ነገር ያበላሽሽው አንቺ ራስሽ ነሽ ትዝታ። እና ሁላ አስተካክሎ ስመጣ ልትከፋኝ ነው? እኔ አሁን ሌላ ህይወት ጀምሬያለሁ። ምን? እና ቅድም ስገባ ያየሁት ነገር እውነት ነው ማለት ነው? ለነገሩ የልጅቷን አስተቃቀፍ አይቼ መገመት ነበረብኝ። ልጅቷ ደግሞ እንዴት ነው ያቀፈች? ለነገሩ ቅልጥ ያለ ስሜት ውስጥ ነበርክ። እንዴት ሊታወቅህ ይችላል? እና እሷ ናት ሚስትህ? ትትና ትባላለች። አዎ ሚስቴ ናት። እንደዚህ በጊዜ ካልተገላገልኩሽ መቼም እንደማትፋችኝ አውቃለሁ። አውቄው ነበር። ድሮም ለእኔ ስሜት እንዳለ አውቄው ነበር። በመጨረሻ ይህን ዜና መስማቴ ደስ ብሎኛል። መቼም እኔን ለማበሳጨት እንዳይሆን እንደዚህ እያልክ ያለኸው። ትዝታ እባክሽ ተረጂ። የኔና አንቺ ጉዳይ ያለቀለት ነገር ነው። ግን እኮ እኔ ጋር አበቃ። እኔ ጋር ግን አብቅቷል። አሁን ሌላ ህይወት አለ። አንዳንተ አለህም ብዬ በመጣ እንደዚህ ጉድ ትሰራኛለህ? እሺ አሁን የት ነው ማርፈው? የትስ ብዬ ነው የሚሄደው? ማረፊያ ከሆነ የፈለግሽው ለጊዜው ችግር የለውም። እዚህ ልታርፊ ትችያለሽ። ሰራተኛዋ ማለት አንቺ ነሽ? አቤት ሰው እንዲህ ቦታውን አውቆ ቶሎ አቤት ሲል በጣም ደስ የሚለኝ። ይኸውልሽ የእኔ እናት ይሄ የመልስ ምቱ ለበኋላ ይቆየኝና፣ ቆይ አንቺ አሁን እዚህ ቤት ምን ልትሰሪ ነው የመጣሽው? ማለት ልኖሪ ነው ከኛ ጋር? ከአብርሽ ጋርማ የተለየ ነገር ቢኖራችሁ ነው እንጂ እንደዚህ እኔ ላይ ባላልሽ ነበር። ይኸውልሽ የእኔ እናት እንደው ከቻልሽ ትንሽ የስነ ስርዓት ቢኖርሽ መልካም ነው። እሺ እንደዚህ አታጎፍጥጭ። ተመልከቱልኝ፣ አንዲት ተራ ሰራተኛ ለእኔ ስነ ስርዓት ብታስተምር። ልክ ነሽ የእኔ እናት። ወይ እሱ ለማዳሞች ይሆናል፣ ይሄ ለሰራተኛ ነው። አንቺ አምሻል እንዴ? ወይ ይቅርታ ማዳምዬ፣ እኔ እኮ ይኸውልሽ ይሄ ቆሻሻ ንግግርሽን ለማጥራት ነበረ። ለካ ውስጥሽ ሙላን የቆሻሻው አይደል እንዴ? ለነገሩ አይፈረድብሽም። እሱን አይደል ልብ ልብ የሰጠሽ?
አሁን መጥቼልሻለሁ። እንዴት አድርጌ ልክ እንደማስገባሽ አሳይሻለሁ። አንቺንማ እንደዚሁ ዝም ብዬ ሳይሽ ምንሽም ከአረብ ሀገር የመጣ አይመስለኝም። ከበረሃኑ እንደ የመጣሽው ፊትሽን ሳየው እኮ ይኸውልሽ የወፍጮ ቤት ጣሪያ እኮ ነው የምትመስዪው። ምንድን ነው ከሱ የሚለይሽ? አመዳ ጭራሽ እየሰደብሽኝ ነው። እሱ ነው እንደ የገረመሽ? ይኸውልሽ ይልቅ ይሄንን ኪችን ካቢኔት ነቅዬ አናትሽ ላይ ሰርከሰከሰው ቀጥ ብለሽ ከዚህ ውጪ ልኝ። እሺ ታያለሽ፣ ለዚህ ስራሽ ዋጋ ትከፍያለሽ። እንተያያለን። እንዴ ኪችን ካቢኔቱን ነቅዬ ስላታመመች እንዴ? እቺ ለራሱ እኮ የሆነች ንቅል አናት ነገር ናት። የሆነች ጥሩ ግሮ ፊት ምን አይነቷን ስንት አይነት ሰው ግን አብረሽ ነው የምታመጣብኝ። መልከነቱ ጉም የለብጥባት ትትናዬ እነግርሻለሁ ማታ ምን እንዳደረኳት። ያማል እንዴ? አስደነገጥከኝ እኮ እዴ። ሐራኛም ደንግጠናል ጎበዝ። አንተ ደግሞ ማነህ? እኔ እኮ ነው እየሆነብን ያለ የራሳችንን ጥያቄ መልስ አድርገው እያመጡብን እኮ የተቸገሩ ነው ጎበዝ። አሁን ከክፍሌ ትወጣ እኮ እና ምን ነው እስካሁን ራሱን የኔን ጥያቄ ነው መልስሽ እየጠየቅሽኝ ያለሽ። አሁንም ቢሆን እየጠየቅኩ ነው ያለሁት። አንተ ማነህ? አጭሪት ደግሞ የገልሞ ክፍል ምን ትሰሪያለሽ? ፈጣጣ ደስ ስላለኝ ይህን ክፍል መረጥኩ። ምን ነው ችግር አለ? ኧረ እሱስ ችግር የለውም። ምን ማለት ነው? ደግሞ ችግር የለውም ማለት የማንገፋፋ ከሆነ ችግር የለውም አይጠበንም ብዬ ነው። ቆይ ግን ማናት? ማለቴ ምን ነች? ጭራሽ በገዛ ቤት እንግዳ ለሆነ ማኑ ደግሞ ቤቱን ያንቺ አደረገው። ለነገሩ እኮ አንቺ ምን አጠፋሽ? ያው አብረሽ ነው እየቀለደብን ያለው። ትሰሚኛለሽ? አሁን ቀጥ ብለሽ የሰውየውን ክፍል ልቀሽ ውጪ። እሺ አንቺ ሴትዮ ግን ከመጣው ጀምሮ ከኔ ጋር ያለብሽ ችግር ምንድን ነው? በቃ አትጣሉ። በቃ እንግዳ ከሆነሽ ለዛሬ ችግር የለውም። እኔ ሶፋ ላይ እንጂ ተኝቼ አድራለሁ። እንዴ ገልሞ ምን ሆነሃል? ለምንድን ነው እሷ አንተ ክፍል ልቀው ሶፋ ላይ የምትተኛው? ከየትም የመጣቸው እዛ ትሄድ እንጂ። አልገባኝም። ቆይ ማነው አንቺ ለሱ ጥብቅና ያቆመሽ? ምን አገባሽ? እሱ ላንቺ መንገድ አለ። ይኸውልህ ትሰማኛለህ? ከፈለክ አብራት መተኛት ትችላለሽ። እኔ ምን አገባኝ? አንተ ነው ሰው የምታስንቀው። እኔ ቆይ የግሌ የሽሮ ፍትፍቴ ነገርስ አንተም እዚህ ቤት ነው የምኖረው ብቻ እንዳትለኝ። ቆይ አንቺ ግን ያብርሽ ምን ሆነሽ? መቼም እህቷ አትሆኝ ከሆነሽ ደግሞ የእናቶ ልጅ ጉርጉር የሚለው ነገር ዛሬ እኔ ክፍል ውስጥ ተገለጸ ማለት ነው። መሳደብ አትችልም። እሺ እኮ ድሮስ የእናንተ እርግማን ለእኛ ምርቃት፣ የእኛ ስድብ ደግሞ ለእናንተ ምርቃት እንዲሆን አይደል እንደ ፍላጎታችሁ? ሰውዬ ለምን በአማርኛ አታወራም? አሁን ትወጪብኛለሽ? ማለቴ ትወጪልኛለሽ ወይስ አትወጪልኝም ነው ጥያቄው። ወይኔ አብርሽ ከየት ሰብስቦ እነዚህን ሰዎች ለቃቅሞ እንዳመጣ። አሁን ግን መጥቼልሻለሁ። ሁልሽንም እያንዳንድሽን ነው የምሰራልሽ። ነይ ስልክሽን ረስተሻል። ደግሞ ይቺ ጉግማን ነው ፎቶ የለቀቀብን ጎበዝ። እኛ መተኛት አንችልም እንዴ? ወይ ነገር እንዴት ነሽ? እኔ ጨፍቃጋ ፊትሽ በቃ አይፈታማ። ጭጋግ አልከው ወይ ደግሞ ደመናማ ልበለው እንዴ? ትትና አንዳንድ ጊዜ እንኳን ፈታ ለማለት አውቃለሁ ብዙ ችግሮች አሉብሽ። ያው ግን ደግሞ ለሁሉም ልክ አለው ይባል የለ። ዛሬ እንኳን የገጠመኝ የቤተሰብ ችግር አይደለም። ምን ነው? ሌላ የተፈጠረ አዲስ ችግር አለ እንዴ? አዎ ቤት በጣም ትልቅ ችግር ተፈጥሯል። ምንድን ነው? ምን ተፈጠረ? መድብል ተንከሲስን የሆነ ሰው አግቶታል። ምን ተንከሲስ አገተ?
ብቻ አንተም እዚህ ነው የምኖረው እንዳትለኝ። እንዴ ታዲያ እዚህ ብኖር ምን ችግር አለ? እኔ ቆንጆ ደግሞ እንዴት ነው የምታምር! ይኸውልሽ በህይወት ዘመኔ እንዳንቺ አይነት ቆንጆ አይቼ አላውቅም። መቼም ከዛ ሰካራም አንተ ሳትሻል አትቀርም። ኤኒዌይስ ትዝታ እባላለሁ፣ የአብርሽ ሚስት ነኝ። ምን? ቆይ ትትና ለምንድን ነው ይሄንን ሁሉ ያልነገርሽ? ሰውን ያህል ነገር ታግቶ ለምንድን ነው ያልነገርሽ? በእውነት በጣም ድብቅ ሰው ሆነሻል። ጉዳዩ ሚስጥር ስለሆነ እኮ ነው መድብል። ደግሞ ብነግርህ ለአንተ ምንም አይጠቅምም ብዬ ነው። ማለቴ ተንከሲስ በሻንጣ ብር ይዞ መጣ ብሎ ለአንተ ምንም አይጠቅምም ብዬ ስላስብ። ምንድነው እንደዚህ አይነት ነገር ሚስጥር ቢሆን ትትና? ይኸውልሽ ከመጀመሪያው ነግረሽኝ ቢሆን እኔ ብዙ ሰዎችን ስለማውቅ ነገሩ እንደዚህ አይካረርም ነበር። ወይ ሰዎቹ እነማን ናቸው? ስለ ሰዎቹ የሰማችሁት ነገር አለ? አዎ አንደኛው ልጅ በደንብ አውቀዋለሁ። የዝና ሰው ነው። የዝና ሰው? አዎ ከዝና አጠገብ የማይጠፋ እኔም በጣም ሲያሳድደኝ የነበረው ልጅ ነው። ታዩ በቃ አወኩት፣ ማን እንደሆነ አወኩት። እኔም እኮ የዝና ሰው ስለሆነ እንደምታውቀው ጠርጥሬ ነበር። እና መድብል ልትረዳን ትችላለህ? ምንም ነገር አታስቢ። ይህንን ነገር ማድረግ ለእኔ በጣም ቀላል ነገር ነው። እባክህ መድብል ተንከሲስን የሆነ ነገር ሳያደርገው ድረስለት። በትክክል ግን ገንዘቡን ለፖሊስ አስረክበዋል? አብርሽ ራሱ ነው ገንዘቡን የሰጠው። እኛ ደግሞ አብርሽን በጣም ነው የምናምነው። እመነኝ መድብል፣ እዛ ቤት ውስጥ ገንዘቡ የለም። ስለዚህ አንቺም አብርሽን በዚህ ልክ ታምኘዋለሽ ማለት ነው? አዎ በጣም አምነዋለሁ። ቆይ ግን ለምን ይህን ጥያቄ ጠየቅኝ? ጥያቄ ገረመሽ? አይ መጠየቅ ሳይሆን ረገጥ አድርገህ መጠየቅን የገረመኝ። እና ይሄ ሁሉ ሰው እዚህ ቤት ደባል ሆኖ ነው የሚኖረው ማለት ነው እንዴ? ቆይ ምን ችግር አለው? ያው በእርግጥ አብርሽ ወንድማችን ነው። ለነገሩ ሌላም ያላየሽው አጭር የታሰረ ወንድም አለ። ጭራሽ ካንተ ውጭ ሌላ እዚህ ቤት የሚኖር ሰው አለ? ቤቱ ሪፉጂ ካምፕ ነው በለኛ። እኔ የምልሽ ቆይ አብርሽ ግን እንዴት እስከዛሬ ስላንቺ አልነገረንም? ማለት ያው ምንም የምንደባበቀው ነገር እኮ የለም ብዬ ነው። አሁን እኔ ነገርኩህ አይደል? አይበቃም? እኔ የምለው ግን ቆይ ትህትና ስለዚህ ጉዳይ አውቃለች? ትህትና ማለት ቀይዋ ልጅ ናት አይደል? አይ ከዚህ በላይ ሚስጥር ባላወጣ ነው የሚሻለው። ለነገሩ አይቼ የጠረጠርኩትን ነው። ኧረ መሳይ ዛሬ ምን እየሆንክ ነው? ንገረኛ ይዞ። ለነገሩ እኔም ከትህትና ጋር የሆነ ነገር እንዳላቸው ጠርጥሬ ነበር። ኧረ እሱስ የእኔም ጥርጣሬ ነው። እና ምንም የተረጋገጠ ነገር የለም እያልከኝ ነው? በነገራችን ላይ መረጃው በነፃ አይደለም፣ ክፍያ አለው። የምርሽን ነው? ስትታይ አፍቃሪ ትመስላለህ። ማለቴ ገንዘብ። ምን በዚህ ጊዜ ገንዘብ የማያፈቅር አለ እንዴ? ለማንኛውም ትዝታ እባላለሁ። ከሌሎቹ ይልቅ እኔ እናንተ በደንብ የምንግባባ ይመስለኛል። መሳይ ሄሎ፣ እባክህ አብርሽ ወይ ነገር አለ። እባክህ አብርሽ ከዚህ ተናገላግለኝ። እባክህ አብርሽ ልጁን ምንም እንዳታደርገው። ቆይ ግን አንተ ምን አይነት ጨካኝ ሰው ነህ? ምንም የምናውቀው ነገር የለም አለ አይደል እንዴ? በጓደኛችሁ ህይወት እየቀለዳችሁ ነው ያለው። ቆይ እሱን ፈተህ ለምን እኔን አታስረኝም? ገንዘቤን ካላመጣችሁ ገና እያንዳንዳችሁ አይቀርም። ይኸውልህ እውነቴን ነው እመነኝ። ገንዘቡን እኔ ራሴ ነኝ ወስጄ ለፖሊስ የሰጠሁት። እሱ ምንም በማያውቀው ነገር ነው እየተሰቃየ ያለው። እባክህ እሱን ተወውና እኔን እንደፈለክ አድርገኝ። ለማንኛውም አሁን የደወልኩት የሰጠው ሰዓት እንዳለቀ ነው። ቆይ ገንዘቡን ባናገኝ ምን ልታደርግ ነው? የማደርገውንማ በቴክስት አሳውቅ። ምናልባት አያደርገውም ብለህ ካሰብክ ተሳስተሃል። አሁን ፍጠኑና ገንዘቤን ከደበቃችሁበት ቦታ አምጡና። ሄሎ ሄሎ፣ እባክህ አናግረኝ። ሄሎ ተንከሲስ ያስፈልግሽ የት ሄደሽ? ምንድን ነው እሱ የምታወራኝ? እኔ እኮ ነገር አዲስ ነው ሆነብኝ። በጣም እኮ ነው የገረመኝ። እኔ የምልሽ ቆይ አብርሽ ያቺን ሽንኩርት የመሰለች ልጅ ከየት ነው ያመጣት? አንተ ግን እንደው ሁሌ የሰው ተቃራኒ መሆን አይሰለችም? እቻው ምናምን ነው ሽንኩርት ይመስለው። ባይሆን የበሰበሰ ሽንኩርት በል። ተቀናቃኝ ስለመጣብሽ በጣም የተበሳጨሽ ትመስያለሽ።
ይዴ እንግዲህ ዝም ሲሉ ቆይ ስለምን ተቀናቃኝ ነው የምታወራው? ሲቀጥል ደግሞ እኔና አብርሽ ምን አለንና ነው? እሱን እንኳን ታየው ይኸውልህ ዝም ብላ አፍ እንዳመጣልህ አታውራሽ። ይልቅ አሁን ልጅቷ እዚህ ልትኖር እንደመጣሽ ግን አውቀሃል? ትኖራ ምን ችግር አለው? ይኸውልሽ አይደለም እቺን የመሰለሽ ዲያስፖራ ማንስ አይደል እየመጣ የሚጣበቅበት። እሺ ለዚህኛ ደግሞ ስንት ሸጠው ይሆን? ምንድን ነው የምሸጠው? ህሊናህን ነዋ። መቼም አንተን ገንዘብ ካወጣልህ አይደለም ህሊናህን ሙሉ ሰውነትህንም ትሸጣለህ። ቆይ ነው ያልገባኝ ነገር። እሺ ትህትና ብትሆን ይሁን ይባላል። አንቺ እሷ እዚህ መኖር ምንድን ነው እንደዚህ አንጨረጨረሽ? አሀ ሰለሌም ብላ ነው ሌላከች። ይኸውልህ እንደምትላት ማለት ነው አብረሽ ከትህትና ሳይሆን ከየግሌ ነው ፍቅር የያዘው ብለህ ነገራት። እሺ ምን? ይኸውልሽ ይሄ ሊሆን አይችልም። ለምንድን ነው የማይሆነው? ነው ወይስ የግል አትፈቀርም የሚል አዋጅ ወጥቷል? ይኸውልህ ባይሆንልኝ ነው እንጂ እኮ ስንቱን ባለጸጋ ማሰለፍ ነበርኩ። ተይ እንጂ የኛ አሰለፈች ወይ አባባ ብርሌ። አንተ ግን እንደው ትንሽ እንኳን አታፍርም? ተንገዚ እዛ ታግቶ ሳለ ትናንት ዛሬ ላወቃት ልጅ እንደዚህ ታለቀልቅ አለቅላቂ። ይኸውልሽ ተንገዚስን እኔ መጀመሪያም ነበር በዚህ ምድር ላይ ማንም የሚታመን የለም ተው ይቅርብ ብዬ የምከርኩት። ነገሩን የማን ሰምቶኝ እና ይገባዋል ይበለው እያልክ ነው? እሱማ ምንስ ቢሆን ያው በአንድ ገበታ በልተን የለ መቼም ክፉ አደረግክ ብዬ አልቀየሙም። ግን ያው እሺ ቆይ እኛ ምን ማድረግ እንችላለን? ይቺ ሴት መታ ሀሳባችንን ሰረቀችን እንጂ ሁላችንም ትኩረታችን ተንገዚ ላይ ነው ሊሆን የሚገባው። ይኸውልሽ ችግሩ እኮ ለእሱ የሚሆን መፍትሄ አለመገኘቱ ነው። እኔ የምለው ወይ ሁላችንም የልናዋተን እንስጠው እንዴ? እንግዲህ እኔን ሳይጨምር ከሆነ ትችላላችሁ። ቆይ አንተስ የዚህ ቤት ነዋሪ አይደለህ እንዴ? ነው ወይስ ስለ ተንገዚ ሳያገባኝም እያልክ ነው? ቆይ እኔ ኪሴ ውስጥ የማይገባ ገንዘብ ከሌለ ምን ዋጋ አለው? ቆይ እኔ ራሱ ያልገባኝ እናንተ ሻንጣ ሙሉ ብር ከየት አምጥታችሁ ነው እንደዚህ የምታስቡ እንዴ? እና ታዲያ የግድ ሻንጣ መሙላት አለበት እንዴ? ራሱ አጋቹ ሲል መሰለኝ እንደዛ የሰማሽው። እና አሁን ገንዘቡን ካላገኘን ተንገዚስ እንደወጣ ሊቀር ነው ማለት ነው? እኔ የምልሽ ያገሌ ቆይ ግን የአብርሽ ሚስት ማለቴ ብዙ ብር ያላት ይመስልሻል? ስለዛ ነገር ብዙም አላወራትም ብዬ ነው። ለነገሩ አንተ እኮ ገንዘብ ከሰጡ እሱንም ከማድረግ ወደኋላ አትልም። ስራ ፈት እዚህ ደግሞ ምን ታደርጊያለሽ? ሰሚኛለሽ? አንድ ነገር ሳይከተልሽ ከክፍሌ ውጪ። እውነት ግን የምርህን ነው እያወራ ያለህ? እና እየቀለድኩ ይመስልሻል? እጸድቅ ብዬ ባዝላት አናቴ ላይ ወጣች አለ ገልሞ። ገልሞ ማለት ሰካራሙ እንዳይሆን ብቻ። ቆይ አንተ ምን ሆነህ ነው ከነዚህ ጋር? ይበቃሻል። ከዚህ በኋላ ስለ ወንድሞቼ አንድ ነገር ብትናገሪ ብናገር ምን አውጥተህ ልጥለኝ ነው? ከፈለኩ አሁኑኑ ማድረግ ይችላል። ያንን እንኳን ማድረግ አትችልም። ምክንያቱም በጣም ታፈቅረኛለህ። እኔ ከአንቺ ጋር ያለኝ ስሜት ከጠፋ ቆይቷል። ለምንድን ነው የማይገባሽ? ቆይ አንቺ አብርሽ ስለመለጥክ